እንደ ዳሞት ተራራ ከላይ ያውላችሁ፣ እንደ ዳሞት ተራራ ከላይ ያውላችሁ፣ እንደ በሬ ሻኛ ከላይ ያውላችሁ። የተጎዘጎዘ ቀጤማ አያደናቅፋችሁ። ቤታችሁ የበረከት ቤት ይሁን፣ የሰላም ቤት ይሁን። እጃችሁን ዘርጉ እስቲ አባቶች ባርኩት። ይህንን እጅ የተባረከ ያድርገው። ይህንን እጅ ሰርቶ ለፍቶ ወጥቶ የሚያገኝ ያድርገው። ይህንን እጅ ከችግር ይሰውረው። ይህ እጅ የበረከት እጅ ይሁን። ይህ እጅ የሰላም እጅ ይሁን። ይህ እጅ ፈትፍቶ የሚያጎርስ እጅ ይሁን። ይህ እጅ እናትና አባቱን ፈትፍቶ የሚያጎርስ እናትና አባቱን መርቶ እናትና አባቱን የሚያስደስት እጅ ይሁን። የጠራችሁበት ይባረክ። ኪሳችሁ አይጣ፣ ሆዳችሁን አይራበው፣ ከሐዘን ይሰውራችሁ፣ ሀገራችሁን ይባርክላችሁ። የጨበጣችሁት ይባረክ። ብፁዕ አባታችንን በመካከላቸው ሞገስን ይስጥላችሁ። እንደ አባቶቻቸው ቃላቸው የሚሰማ ቃላቸው የሚደመጥ በሕዝብ በአሕዛብ መካከል ሞገሱን ይስጥላችሁ። እናንተም እንደታዘዛችሁ እግዚአብሔር ይታዘዝላችሁ፣ ከክፉ ሁሉ ይሰውራችሁ። እንወዳችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ኤልያስ፣ ብፁዕ አባታችን አቡነ ይስሐቅ፣ ብፁዕ አባታችን አቡነ ዮሴፍ፣ ብፁዕ አባታችን አቡነ ናትናኤል፣ ብፁዕ አባታችን አቡነ ጢሞቴዎስ እንደዚሁም የየሀገረ ስብከቱ ኃላፊዎች፣ የገዳማት የአድባራት አስተዳዳሪዎች፣ ሊቃውንት እግዚአብሔር፣ ዘማሪዎች፣ በመድረኩን ያደመቃችሁ እንደ ቅዱስ ያሬድ በዜማ እግዚአብሔርን ያመሰገናችሁ፣ በፊታችን ያላችሁ እንደ ከዋክብት የምታምሩ እንደ ጨረቃ የምትደምቁ እግዚአብሔር ለክብሩ የመረጣችሁ እንኳን እዚህ ዕለት እዚህ ሰዓት በሰላም አደረሰን አደረሳችሁ። እንኳን በሰላም ለዚህ ይህንን ቀን ለማየት አበቃችሁ። ብዙዎቹ ሳያዩ አልፈዋል። እናንተ ቆማችሁ ይህንን ታላቅ ሕንፃ ይህንን ታሪክ ለማየት እግዚአብሔር አምላክ እንኳን አበቃን አበቃችሁ። ትምህርቱን በተለያየ መልኩ ታሪኩን ተምራችኋል። ከሊቃውንቱ ከሊቀ ጳጳሱ ጀምሮ እስከ ባለስልጣናት ድረስ ዛሬ እናንተ ስታስተርኩ ነበረ። እነዚህ ሁሉ ተናጋሪዎች የእናንተ ውጤት ነው። እንኳን ደስ አላችሁ። በመጀመሪያ ሰዓቱ እንዳያችሁት በትምህርትን ያሳለፋችሁት ምንም ሳንማር ያለፍንበት ደቂቃና ሰዓት የለም። ምንድነው ትልቁ ነገር? የታሪክ ባለቤት ታሪክ ይሰራል። በመጀመሪያ ይህ ሀገር እንደተነገረው እንደምናውቀው ቅዱሳን አባቶቻችን የባረኩት ታላቁ ሐዋርያ ተክለ ሃይማኖት በመጀመሪያ በዚህ ቦታ የእናንተን አባቶች አብረው እየዋሉ አብረው እያደሩ አባቶቻችሁ ተቀብለዋቸው ሐዋርያነታቸውን አምነውባቸው አባታችን ብለዋቸው የዚህ ሀገር አባት ሆነው ለብዙ ዘመናት አገልግለዋል። እንኳን የነኚህ ታላላቅ አባቶች የልጅ ልጆች ሆናችሁ እንኳን ደስ አላችሁ። የዛሬ 37 ዓመት ታላቁ ሐዋርያ አባ መላኩ ወደዚህ በመጡበት ሰዓት አባ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ተብለው ያኔ እኛ ጳውሎስ ትምህርት ቤት ነበርን። ወደዚህ ሲመጡ ይህን የመሰረት ድንጋይ ጥለው ከ37 ዓመት በኋላ
ይህ ታሪክ የእናንተ ታሪክ ነው ተብሎ ይህንን አባታችሁ የመሰረት ድንጋይ የጣሉበትን በእግራቸው ተመላልሰው ያስተማሩበትን ሰውነታቸውን በሰቅና በብረት ታጥቀው የዞሩበትን ሀገር እንኳን እናንተም በእግራችሁ ለመርገጥ አበቃችሁ። እንኳን የእናንተ ሀገር ሆነ። ወደዚህ ስንመለስ ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት፣ ብፁዕ ወቅዱስ አባታችን ፓትርያርክ፣ ከዛ ቀጥሎ ደግሞ እግዚአብሔር በዚች አደባባይ ላይ በእግራቸው እየተመላለሱ በሕፃንነታቸው እየቦረቁ እናንተን መስለው እናንተን አክለው የበላችሁትን በልተው የጠጣችሁትን ጠጥተው ስትቸገሩ ተቸግረው ስታዝኑ አዝነው ስትደሰቱ ተደስተው ፊደል ሀ ብለው ቆጥረው ከዛ ጀምሮ እስከ መጨረሻው ትምህርት እግዚአብሔርን ለማገልገል ከታላቁ ሐዋርያ ከአባታቸው ከቀኝ ጌታ ገብረ ሥላሴ የተገኙት ፍሬ ይህንን ሕንፃ ደግሞ አስጨምረው እንደ አባቶቻቸው እንኳን ለዚህ ቀን አበቃቸው። ደስ ይበላችሁ። አንድ የምትወዷት ስራዋን የምንወድላት ፍጡር አለች። ያቺውም ንብ ናት። ንብ ትንሽ ናት፣ ስራዋ ግን የሚጣፍጥ ነው። ማር የማይወድ ቀምሶ ማር የማይጣፍጠው የለም። ንቦች ቀፏቸው ውስጥ ማር የሚሰሩት አውራው ሲኖር ነው። አውራው ከሌለ ይበተናሉ። እቀፏቸው ውስጥ ማር አይሰሩም። እናንተም አባታችሁን በመካከል አድርጋችሁ ዛሬ የሚጣፍጥ ማር ሰርታችሁ ለዓለም አሳያችሁ። እንኳን ደስ አላችሁ። አዎ ለዓለም አሳያችሁ። ጀግና ማለት እንደዚህ ነው። ጀግና ማለት የጀመረ አይደለም። ጀግና ማለት ጀምሮ የጨረሰ ነው። እንኳን ጀምራችሁ አስጨረሳችሁ አባቶች እና ታላቁ አባታችሁን እሳቸው ባዘዙት መሰረት እሳቸው ውጡ ሲሏችሁ ወጥታችሁ፣ ግቡ ሲሏችሁ ገብታችሁ፣ ስሩ ሲሏችሁ ሰርታችሁ፣ ቅድም እንደተነገረው ከሊስትሮ ስራ ትንሽ ስራ ከዛ ያነሰ የለም። ከዛ እንኳን 100,000 ብር አግኝቶ መስጠት ይሄ ምን ያህል ታላቅነት ነው! ምን ያህል እግዚአብሔርን መውደድ ነው! ምን ያህል አባትን ማክበር ነው! ምን ያህል እግዚአብሔርን ማፍቀር ነው! እንደዚህ እንዳፈቀራችሁ እግዚአብሔር ያፍቅራችሁ። እንደዚህ እንደወደዳችሁ እግዚአብሔር ይውደዳችሁ። እጃችሁን ቀጤማ ያደርግላችሁ፣ ከክፉ ነገር ሁሉ ይሰውራችሁ። እንደዚሁ ደግሞ እናንተ እንደዚሁ እንደሰራችሁ ነገ የእናንተ ልጆች ደግሞ እንደዚሁ ታሪክ እንዲሰሩ ያብቃችሁ። በደንብ አሜን በሉ። አዎ 33 ዓመት የዘራችሁትን አዝመራ ነው ዛሬ የሰበሰባችሁት። ዛሬ ውድማው ላይ ነው የዋላችሁት። አዎ 33 ዓመት በኋላ ገበሬዎች ሆናችሁ ስታርሱ፣ ስታርሙ፣ ስትኮተኩቱ፣ ስታጭዱ፣ ስትወጡ፣ ድንጋዩን ስትፈልጡ የ37 ዓመት ምርታችሁን ዛሬ አፈሳችሁ። እጃችሁን ዘርጋታችሁ ተቀበሉት። አዎ ተክለ ሃይማኖት እንደዚሁ ቤታችሁን በበረከት ይሙላው። ተክለ ሃይማኖት ከክፉ ነገር ይሰውራችሁ፣ ቁርጥማት አይንካችሁ። እንደ ዳሞት ተራራ ከላይ ያውላችሁ። እንደ ዳሞት ተራራ ከላይ ያውላችሁ። እንደ በሬ ሻኛ ከላይ ያውላችሁ። የተጎዘጎዘ ቀጤማ አያደናቅፋችሁ። ቤታችሁ የበረከት ቤት ይሁን፣ የሰላም ቤት ይሁን። ጤናችሁን ይባርክላችሁ። አባቶቻችን ሊቃነ ጳጳሳት ሁሉም እንመርቅ 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 እያሉ ነበር። ሰዓቱ ሄድ ስላለ አንተ መርቅልን ስላሉ ነው። የተመረቃችሁ የተባረካችሁ ሁኑ። ቆይ ቁሙ ልጆች፣ አትንቀሳቀሱ። ቆይ እየተባረካችሁ ትሄዳላችሁ እና ለብፁዕ አባታችን ረጅም ዕድሜ ይስጥልን።
ትልቁ ሐዋርያ ቅዱስ ያሬድ ምን አለ? ብዙ እረኞች መጡ አለ። ብዙ እረኞች መጡ፣ በጎቻቸውን መንጋቸውን ይዘው ብዙዎች መጡ። ጉድጓዱ ተከድኖ ነበረ። ጉድጓዱን መክፈት አቃታቸው። በጎቻቸውን ሊያጠጡ አልቻሉም። ጉድጓዱ አዘቅቱ ሩቅ ነውና። ስለዚህ የተፈቀደለት ኖላዊ መጥቶ ጉድጓዱን ከፈተው። የተጠሙት ጠጡ፣ ረኩ። ከጥማቸው ጠጥተው ረኩ ይላል። ብዙ አባቶች በዚህ ቦታ መጥተዋል። ብዙ ሊቃነ ጳጳሳት ከ7 ከ6 የበለጠ ከኔ ጀምሮ ሁላችንም እንደዚህ አስመርቀን እናንተን እንደዚህ አቁመን እኛም ለመመረቅ አልበቃንም። ነገር ግን እግዚአብሔር የፈቀደላቸው አባታችን ብዙ የተደከመበትን፣ ብዙ የታከተበትን፣ ብዙ የተለቀሰበትን፣ ብዙ ድግስ የተደገሰበትን ብፁዕ አቡነ ይስሐቅ ቆመው ለአባቶቻቸው አስባረኩ። እናንተን አስመረቁ። በቃ አስመረቋችሁ። እነዚህ ሁሉ ሊቃነ ጳጳሳት ከዓለም ሁሉ ባረኳችሁ። በእግዚአብሔር ባረክናችሁ አለ ቅዱስ ዳዊት። ዓለም ሁሉ ነው የባረካችሁ፣ እንኳን ደስ አላችሁ። አዎ ጸሎታችሁ የሚሰማበት፣ መስዋዕት የሚሰምርበት፣ ሐዘናችሁ እንባችሁ የሚሰማበት አባታችሁ ተክለ ሃይማኖት አቤት ወይ የሚሏችሁ ቦታ ያድርግላችሁ። እንባችሁን ለአባታችሁ ባረቀሳችሁ ሰዓት ልጆቼ አይዟችሁ ይበሏችሁ። በመቅደስ ውስጥ ሆነው ልጆቼ በርቱ ይበሏችሁ። በአባታችሁ ቤት ስብስብ ብላችሁ የአባታችሁን ቤት አስመረቃችሁ። የእናንተንም ቤት እግዚአብሔር ይባርክላችሁ። የእናንተንም ቤት እግዚአብሔር ይማርቅላችሁ። ጥቅስ መጥቀስ ይቻላል። ወንጌል መጽሐፍ መጥቀስ ይቻላል። እናንተ ከመጽሐፍ በላይ ሆናችኋል። ከወንጌል በላይ ሆናችኋል። ከነቢያት በላይ ሆናችኋል። እዛ ውስጥ ቢጠቀስም እናንተ የሰራችሁት ስራ ነው የሚጠቀሰው፣ ሌላ ነገር የለም። በጎነት፣ ደግነት፣ ቸርነት፣ ታዛዥነት፣ ቅንነት፣ እግዚአብሔርን ማውደድ፣ አባት እናትን ማክበር፣ አባቶችን ማክበር፣ መታዘዝ መጽሐፍ ቅዱስ ውስጥ ያለው ይሄ ነው። እናንተ መጽሐፍ ቅዱስ ሆናችሁ ተዘርግታችሁ ተነበባችሁ። ፊደላችሁ ታየ፣ ተቆጠራችሁ፣ ተለካችሁ። እግዚአብሔር ሚዛን ላይ መዝኖ መዘናችሁ፣ ሚዛን ደፍታችሁ ተገኛችሁ። ሰው ሚዛን ላይ ወጥቶ ከሚዛን ቀሎ ሲገኝ ነው። እናንተ ሚዛኑን አነሳችሁ። እግዚአብሔር እንደዚህ ታላቅ ሚዛን ላይ ያስቀምጣችሁ። የሰላም አምላክ ሰላሙን፣ የፍቅር አምላክ ፍቅሩን ይስጣችሁ። ሁሉም የተራዱ በሀገር ውስጥ የተራዱ፣ በውጭ ሀገር የተራዱ፣ በወረዳ የተራዱ፣ በዞን የተራዱ፣ ካህናት ሆነው የተራዱ፣ ምዕመናን ሆነው የተራዱ፣ የሀገረ ስብከት ስራ አስኪያጅ ከስራ አስኪያጁ እስከ በር ጠባቂ የተራዱ ሁሉ እግዚአብሔር ሞገሱን ብርታቱን ይስጣችሁ። በዚህ ደግሞ እናንተን ለማስደሰት በዝማሬ እንደ ቅዱስ ዳዊት የዘመሩትን እግዚአብሔር አምላክ ቃለ ሕይወት ያሰማቸው። እነ ዘማሪ ቴዎድሮስ ሲያስደስቱ ነበረ፣ ተኋላ ሲያስለቅሱ ነበረ። ቁጭ ያሉትን እግዚአብሔር ሲመርጥ እንደዚህ ድምፅ ያሳምራል፣ ሀብት ያሳምራል፣ ውቤት ያሳምራል። እግዚአብሔር እነሱንም ድምፃቸውን ተሰምቶ ዓይናችን ነሽ ማርያም እያሉ ሲዘምሩ ሁላችሁም ታለቅሱ ነበረ እየዘመራችሁ። አሁንም ዓይናችን ማርያም ከእናንተ ዓይን ትሁናችሁ። ድንግል ማርያም አትለያችሁ። ተክለ ሃይማኖት አይለዋችሁ። ሞገሱን ጸጋ ያድላችሁ። የእነሱንም ድምፃቸውን ሰምታችሁ ዘምራችሁ እንደነሱ እግዚአብሔር እንድታመሰግኑ ያብቃችሁ። የብፁዓን አባቶች በረከታቸው ይደራችሁ ይደርባችሁ። እጃችሁን ለምለም አድርጉ። እጃችሁን ዘርጉ እስቲ። አባቶች ይባርኩት። ይህንን እጅ የተባረከ ያድርገው። ይህንን እጅ ሰርቶ ለፍቶ ወጥቶ የሚያገኝ ያድርገው። ይህንን እጅ ከችግር ይሰውረው። ይህ እጅ የበረከት እጅ ይሁን። ይህ እጅ የሰላም እጅ ይሁን።
ይህ እጅ ፈትፍቶ የሚያጎርስ እጅ ይሁን። ይህ እጅ እናትና አባቱን ፈትፍቶ የሚያጎርስ እናትና አባቱን መርቶ እናትና አባቱን የሚያስደስት እጅ ይሁን። የጠራችሁበት ይባረክ። ኪሳችሁ አይጣ፣ ሆዳችሁን አይራበው፣ ከሐዘን ይሰውራችሁ፣ ሀገራችሁን ይባርክላችሁ። የጨበጣችሁት ይባረክ። ብፁዕ አባታችንን በመካከላቸው ሞገስን ይስጥላችሁ። እንደ አባቶቻቸው ቃላቸው የሚሰማ ቃላቸው የሚደመጥ በሕዝብ በአሕዛብ መካከል ሞገሱን ይስጥላችሁ። እናንተም እንደታዘዛችሁ እግዚአብሔር ይታዘዝላችሁ፣ ከክፉ ሁሉ ይሰውራችሁ። እንወዳችኋለን፣ እናከብራችኋለን፣ እንወዳችኋለን። በጣም ታምራላችሁ፣ ደስ ትላላችሁ። እንደዚሁ እንዳማራችሁ ያኑራችሁ። ከመካከላችሁ ውስጥ አንድም አይጉደል፣ ከመካከላችሁ ውስጥ አንድም አይጥፋ። ሁላችሁም በአባታችሁ ደጅ እንደዚሁ እንደደመቃችሁ ያኑራችሁ፣ ከቤቱ አይሰውራችሁ። ቤታችሁ እንደዚሁ ይሙላ። የዶኪማስን ቤት ውሃውን ወደ ወይን የለወጠች ድንግል ማርያም ችግራችሁን ወደ ወይንነት ትለውጠው። የተንኳኳውን ማንቆርቆሪያ በወይን የሞላች በዘርፋፋ ልብሷ ቤታችሁን ትዳስላችሁ። ተክልዬ ተክለ ሃይማኖት በስድስት ክንፋቸው ቅፍ ያድርጓችሁ፣ በስድስት ክንፋቸው ድግፍ ያድርጓችሁ። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ የሰላም አምላክ ሕይወት መገኛ የጥበባት ንጉሥ የቸርነት ባለቤት የሰላም አለቃ ሰላሙን ይስጣችሁ፣ የፍቅር አለቃ ፍቅሩን ይስጣችሁ። እዚህ ሰብስቦ ይህንን የ38 ዓመት የድካማችሁን ውጤት የአባታችሁን የድካም ውጤት ምርቱን ተቀብላችሁ በየኪሳችሁ በየቆታችሁ ይዛችሁ የሄዳችሁ እግዚአብሔር አምላክ እንኳን ምርቱን ለማየት አበቃችሁ። በሰላም በሕይወት ጠብቆ እንኳን እችን ዕለት አሳያችሁ። በሰላም በጠብቆ ይህንን ምሽቱን ጉባኤውን ይባርክላችሁ። አባታችን ሆይ